ሩበን አሞሪም እና ማንቸስተር ዩናይትድ ባለፉት ጥቂት የሚባሉ መርሃ ግብሮች ላይ እጅግ አስደናቂ የሚባል ቆይታን እያሳለፉ ከሚገኙ የእንግሊዝ ፕሪሚየር ሊግ ክለቦች መካከል አንዱ ናቸው። አሁን ነገሮች በጣም ፍጹም ተገላቢጦሽ ሆነው ይሰናበታሉ ምናምን ከሚሉት የአሉባልታ ወሬዎች ፍጹም የራቀ በምቾት ውስጥ የሚገኙ ይመስላሉ። ነገር ግን አሁንም ሂደቶች ናቸው። ዩናይትድ ወደ ጥሩ ፎርም ላይ መጥቷል የሚለውን ደግሞ በቀጣይ ጊዜያቶች ውስጥ የምንነጋገርባቸው ጉዳዮች ይሆናሉ። ከነዚህ ውስጥ ቤልጅየማዊው የዩናይትድ የ23 ዓመቱ ግብ ጠባቂ ሴኒ ላመንስ በዚህ ሰዓት ላይ በማንቸስተር ዩናይትድ በጣም አስደናቂ ከሚባሉ ግብ ጠባቂዎች ውስጥ አንዱ ሆኖ እያስተዋል ነው እንገኛለን። ጥቂት ሀሳቦችን ስለዚህ ተጫዋች እያነሳን ቆይታ ማድረግ ያለብን ይመስላል። ባለፉት ወሳኝ በሚባሉ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ይህንን ተጫዋች በቋሚነት የተጠቀሙበት ነው የሚገኙት። ሩበን አሞሪም 23 ዓመቱ ላይ ነው የሚገኘው። ማንቸስተር ዩናይትድ በዚህ ውድድር ዓመት በተለይ በዴድላይን ዴይ ዝውውር ነበር ከሮያል አንትዋርፕ ወደዚህ ቡድን መቀላቀል የቻለው። ደግሞም በዛ ቡድን ውስጥ በመጀመሪያው ዓመት በጣም ጥሩ ቆይታን ካሳለፈባቸው ተጫዋቾች መካከልም ጭምር አንዱ ነው። ክሊንሽት ደግሞ ይዞም ጭምር በተደጋጋሚ ከሚወጡ ተጫዋቾች መካከል አንዱ ነበር። በዩናይትድም የመጀመሪያውን ጨዋታ እንደተመለከት ነው ክሊንሽት ይዞ የወጣበት አጋጣሚ እንደነበር እናስታውሳለን እና አሁንም እሱ እንደሚናገረው ከሆነ ማለት ነው ገና ነው የብቃቴ ጣሪያ ላይ ለመድረስ የምችለውን ሁሉ አደርጋለሁ የሚል መልእክቱን አጋርቷል። ከዛ ባለፈ አሁን ላይ በተለይ ጨዋታዎች አሉ ከዩናይትድ በኩል አንድሬ ኦናናን እንዳጣ ቡድን በርካታ የሚባሉ ጎሎች እንደሚቆጠሩበት ቡድን ገና ከወዲሁ በጣም ጎበዝ በጣም ትችላለህ የሚሉ የማነቃቂያ ሀሳቦችም ጭምር በተደጋጋሚ ከሚሰሙበት ክለብ በኩል ነው እንግዲህ ተጫዋቹን የተመለከት ነው የምንገኘው እና እሱ እንደሚለው ሁልጊዜም በተመሳሳይ መልኩ ከዚህ ቀደም ሳደርገው እንደነበረው ነው ዝግጅቶችን የማከናውነው። ነገር ግን በተቻለ መጠን ደግሞ ለሚቀጥሉ ጨዋታዎች የተለዩ የብቃት ጣሪያ ላይ ለመገኘት ስራዎችን ደግሞ እንደሚሰራም ጭምር መደበቅ አልፈለገም። አሁን በዩናይትድ የመጀመሪያ ተቀዳሚ ግብ ጠባቂ የመሆን ጉዳይ ብዙ ጥያቄ የሚነሳበት ተጫዋች ነው ማለት አንችልም። በቀዳሚነት በዚህ ቡድን ውስጥ ለሚቀጥሉት ረጅም ጊዜያቶች የመመልከት እድል ካሉ ተጫዋቾች መካከል አንዱ ሴኒ ላመንስ በዩናይትድ ቤት ውስጥ የምንመለከተው ግብ ጠባቂ ይሆናል ማለት እንችላለን። እንግዲህ ሩበን አሞሪም ከመጡ በኋላ ሶስተኛ ግብ ጠባቂያቸውን ነው እንግዲህ ይህንን ተጫዋች እየተመለከትን የምንገኘው። ቀደም ብሎ አንድሬ ኦናናን በተደጋጋሚ ተጠቅመውታል። ከአንድሬ ኦናና በኋላ ደግሞ አልታይ ባይንዲርን ለመጠቀም ሞክረዋል። በሁለቱም ግብ ጠባቂዎች ረክተዋል ማለት እጅግ በጣም አስቸጋሪ ነው። ይልቁን አንድሬ ኦናናን ለቀቁት። ኋላ ላይ አልታይ ባይንዲርን በተከታታይ ጨዋታዎች ላይ ሲጠቀሙበት ያስተዋልን። ነገር ግን አሁን ደግሞ በቋሚነት እየተመለከት ነው እንደምንገኘው ይህንን ተጫዋች በቡድናቸው ውስጥ ይዘውት እየተመለከትን እንገኛለን። ወደ ወሳኝ ወደሚባሉት የጨዋታ መርሃ ግብሮች በቋሚነት ወደ መምረጡ ምርጫዎቻቸው ውስጥ ተካተዋል። በ2024/25 የውድድር ዓመት 15.8 የሚጠጉ ኳሶች ጎል መሆን የሚገባቸው ኳሶችን አድኗል እና 178 ኳሶችን ደግሞ ሴቭ አድርጓል። ምናልባት በፐርሰንታይል ከለካናቸው በጣም የሚያስደነግጡ ቁጥሮችም ጭምር ካላቸው ግብ ጠባቂዎች ውስጥ አንዱ ሆኖ እናነሷለን። ለምሳሌ ኳሶችን በማዳን ስኬቱ 98% ጎል የመሆን እድል ያላቸውን ኳሶች በማዳን እንዲህ አይነት ቁጥሮች አሉት። 90% ኳሶችን ሴቭ ማድረግ የሚያስችል ኳሊቲ አለው እና ወደ 89% የሚጠጉት ኳሶቹ ደግሞ ለቡድን አጋሮቹ ማቀበል ሲፈልግ ቢልዳፑን ሲያስጀምር አሊያም በረጅሙ ኳስ ሲለጋ 89% የተሳካ ግብ ጠባቂ ማድረግ የሚችለው። ሾርት ፓሶቹም ወደ 81% የተሳካ ጊዜ ካሳለፉ ግብ ጠባቂዎች ውስጥ አንዱ ይሄው የ23 ዓመቱ ቤልጅየማዊ ግብ ጠባቂ በጣም ፐርፌክት ነበረ። ለምሳሌ ከሰንደርላንድ ጋር በነበረው ጨዋታ የኳስ የማቀበል ስኬቱ 95% ነበር። 4 ኳሶችን ሴቭ አድርጓል። ከ37 ረጃጅም ኳሶችን አቀብሏል። ከነዛ ውስጥ 30ዎች የተሳኩ ነበሩ። በ12 ኳሶች ላይ ሪከቨሪ ላይ ተሳትፏል። አንድ ኳስ ደግሞ በጨዋታው ላይ ክሊንሽት ያስመዘገበበትም ጭምር መርሃ ግብር እንደነበር እናስታውሳለን። እና ዩናይትድ ያገኘው ግብ ጠባቂ በሴቮች ጎል ፕሪቬንት በማድረግ
ክሮስ የሚደረጉ ኳሶችን በማቆም በፔናልቲዎችንም ጭምር በማዳንም ጭምር የተሻሉ ከሚባሉ በዚህ ሰዓት ላይ ከምናነሳቸው የግብ ጠባቂ ስፍራ ተጫዋቾች መካከል አንዱ አድርገን ማንሳት የምንችለውን አይነት ግብ ጠባቂ ወደ ቡድናቸው ቀላቅሏል እና በቤልጅየም ፕሮ ሊግ በነበረው ቆይታ በብዙ ክራይቴሪያዎች ወይም በብዙ መስፈርቶች ውስጥ በቀዳሚነት የሚቀመጠው ግብ ጠባቂ ነው ማለት ነው እና ዩናይትድ ይህንን ተጫዋች በማግኘቱ ምናልባት ለሚቀጥሉት ረጅም ጊዜያቶች በዚህ ተጫዋች በኩል በጣም ከሚገለገሉና የቡድኑ የረጅም ጊዜ ክፍተት የሆነውን የሜዳ ላይ ክፍል ዩናይትድ በጣም በእጅጉ ከሚጠቀምባቸው ተጫዋቾች መካከል ስለመሆኑ በርካታ የእግር ኳስ ቤተሰቦች የሚስማሙበት አይነት ተጫዋች ሆኗል ማለት እንችላለን። ምናልባት ቀጣዮቹ ጊዜያቶች ይህንኑ የወጥነት ብቃቱን ይዞ መቆየት ይችላል የምንመለከተው ጉዳይ ነው። በጣም በጉጉት ከሚጠበቁ ጉዳዮች ውስጥ የመሆን እድል ይኖረዋል። ነገር ግን አሁን ባለበት ሁኔታ የቡድኑ ተቀዳሚ ግብ ጠባቂ ከመሆን ባለፈ በሁለት ጨዋታዎች ብቻ ኢማጅን ያሳየው ብቃት ፍጹም አስደናቂ የምንለውን አይነት ቆይታን በዚህ ቡድን ውስጥ የተመለከተን እንገኛለን በዚህ ተጫዋች በኩል ማለት ነው። ምናልባት እንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ ቀጥሎ ከሊቨርፑል ጨዋታ በኋላ ሲመለስ የሚያከናውነው ከብራይተን ኤንድ ሆቭ አልቢዮን ጋር ነው። ከብራይተን ጋር ደግሞ በቅርብ ጊዜ ቡድኑ እያደረጋቸው የሚገኙ ጨዋታዎች ምን ያህል እየተቸገረ እንደሆነ በጣም በግልጽ መናገር የምንችለው ጉዳይ እንደሆነ ማንሳት እንችላለን። ይህንኑ ተጫዋች በዚህ ጨዋታ ላይ ደግሞ ይበልጥ ጥሩ የሚሆን ከሆነ ያለምንም ጥርጥር የሚቀጥሉት 10 ዓመታት ገደማ የዩናይትድ በቀዳሚነት የምናነሳው የዚህ ቡድን ቁልፉ ተጫዋች የመሆን እድል ያለው ብቻ ሳይሆን ያንን በአስተማማኝነት ቡድኑን በግብ ጠባቂነት የሚያገለግለው ተጫዋች የመሆን ቀዳሚው ግምት ልናነሳ የምንችለው ሴኔ ላመንስን ነው እና በጣም አስደናቂ ቆይታን ያሳለፉ ከሚገኙ ተጫዋቾች መካከል አንዱ ነው። ሌላው ከማንቸስተር ዩናይትድ ጋር ተይዞ የተነሳ የሚገኘው ጉዳይ የአማካዮችን የተመለከተ ጉዳይ ነው። አንድ ቤን ጃኮብ እንዲሁም ደግሞ ቲም ቶክ ይዞት የወጡት መረጃ እንደሚያመላክተው ዩናይትድ ከበርካታ የተከላካይ አማካይ ስፍራ ተጫዋቾች ጋር ስሙ በሰዓት ላይ ተያይዞ የተነሳ እንደሚገኝ ግልጽ ነው። ገና የተጫዋች ዝውውር መስኮት ከመዘጋቱ በፊት ካርሎስ ባሌባን ዩናይትድ ማምጣት ይፈልግ እንደነበረ በተደጋጋሚ ሲገለጹ ከነበሩ የዝውውር መረጃዎች ውስጥ አንዱ ነው። ብራይተን በዚህ ውድድር ዓመት በፍጹም መሸጥ አልፈልግም ሲል በተደጋጋሚ ከካርሎስ ባሌባ ጋር ተያይዘው ሲወጡ የነበሩ መረጃዎችን ሲያጋራ እንደነበር ይታወቃል። ነገር ግን አሁን ላይ የወጡ እንደሚገኙት መረጃዎች ከሆነ ማለት ነው ዩናይትድ ከሌሎች ተጫዋቾች ጋር ስሙ ተያይዟል። ባሳለፍነው ክረምት የተጫዋች ዝውውር መስኮት በተመሳሳይ ወደ ዩናይትድ እንዲመጡ ይፈልጓቸው ከነበሩ ተጫዋቾች መካከል አንዱ የነበረው በአትሌቲኮ ዲ ማድሪድ የሚገኘው እንግሊዛዊውና ከዚህ ቀደም ደግሞ በቼልሲ ቤት ውስጥ የምናውቀው የኮነር ካላገረን ጉዳይ ነው። አሁን ይህ ተጫዋች በዩናይትድ ቤት ውስጥ እየተፈለጉ ከሚገኙ ተጫዋቾች መካከል አንዱ ነው። በዚህ ውድድር ዓመት አሰልጣኝ ዲየጎ ሲሞኔ ይህንን ተጫዋች በቋሚነት አስጀምረው ታያውቁም። ከዛ ባለፈ ደግሞ ሙሉ 90 ደቂቃ በሜዳ ውስጥ ደግሞ ቆይታን አድርጎ አያውቅም ተጫዋች። ስለዚህ በጥር የተጫዋች የዝውውር መስኮት ወደ ዩናይትድ ይመጣሉ ተብለው ከሚጠበቁት ውስጥ አንዱ ነው። ገና ሰመር ላይ ዩናይትድ ይፈልገው ነበር በነፃ ይዘው ማነው በውሰት ውል፣ ግን አትሌቲ በሽያጭ ካልሆነ በቀር በፍጹም ተጫዋቹን በነፃ በውሰት ውል ለየትኛውም ክለብ አለቅም በማለቱ ምክንያት ተጫዋቹ እዛ አትሌቲ ቤት ውስጥ ለመቆየት ተገዶ እንደነበር ይታወቃል። አሁን ላይ ዩናይትድ ከበርካታ የተከላካይ አማካይ ስፍራ ተጫዋቾች ጋር ነው ግን ስሙ የተነሳ የሚገኘው። ነገር ግን የማግኘት እድሉ በተለይ በጥር የተጫዋች ዝውውር መስኮት 6 ቁጥር ቦታ ላይ የሚገኙ ተጫዋቾችን ወደ ክለቡ የማምጣት እድል ካለው በቀዳሚነት ወደዚህ ቡድን የሚመጣው ተጫዋች ኮነር ጋላገር ነው እየተባለ ነው የሚገኘው። በርካታ ተጫዋቾች ይነሳሉ። አዳም ዋርተን በዚህ ሰዓት ላይ እንደነ ሊቨርፑል ራሱ ማንቸስተር ሲቲ የሮድሪጎ ቆይታ እርግጠኛ ስላልሆነ ሊቨርፑልም የ6 ቁጥር ጥያቄ ከሚነሳባቸው ክለቦች ውስጥ አንዱ እንደሆነ ይታወቃል። ያንን እየተመለከትን እንገኛለን። ነገር ግን በእነዚህ ጥያቄዎች ሁሉ ውስጥ ዩናይትድ ደግሞ የሚፈልገው አንድ ተጫዋች አለ። የካርሎስ ባሌባ ጉዳይ እስኪሳካ ድረስ ለአጭር ጊዜም ቢሆን በቡድን ውስጥ ማየት ከሚፈልጋቸው ተጫዋቾች መካከል አንዱ አሁን ላይ ሆኖ የተነሳ የሚገኘው የኮነር ጋላገር ጉዳይ ነው። ይሄኛው ዩናይትድ ቤት ውስጥ የሚሳካላቸው ዝውውር ከሆነ እንደ ቶክ ስፖርት መረጃ ከሆነ ማለት ነው ጥሩ የሚባል ቢያንስ ዩናይትድ ቤት ውስጥ ካሉ ተጫዋቾች ብሩኖ ፈርናንዴሽ በጥልቀት የ6 ቁጥር ቦታ
ይዞ በሰዓት ከካዝሜሮ ጋር የተጫወተ ይገኛል። ስኬታማ ነው ለማለት በጣም ያስቸግራል። ከዛ ባለፈ ካዝሜሮ ራሱ ፐርፌክት ነው በእርግጥ ያለፉትን 2 ጨዋታዎችን በተመለከተ። ከዛ ባለፈ ግን ዩናይትድ በሊስቶች ውስጥ የያዛቸው ተጫዋቾች ቁጥር በርከት ያሉ ናቸው እንደነ ኤሊዮት አንደርሰን። ከዛ ባለፈ ደግሞ በተመሳሳይ አዳም ዋርተን ቀደም ሲል ስናነሳ የነበረ አንጌሎ ስቲለር ሌላው በዩናይትድ ቤት ውስጥ ከሚፈለጉ ተጫዋቾች መካከል በቀዳሚነት የሚነሳ ነው። ስቲል ዩናይትድ የ24 ዓመቱ ላይ ነው የሚገኘው። ጀርመናዊ ነው። የጥራት ጥያቄ የሚነሳበት ተጫዋች አይደለም። ወደ 35 ሚሊዮን ፓውንድ ብቻ ነው ለዝውውሩ የሚያስፈልገው ተብሎ ነው የሚነሳው። ስቱትጋርት ደግሞ እንደመሆኑ መጠን የሚጫወትበት ቡድን ተጫዋቹን ወደ እንግሊዝ ለማምጣት የዛን ያህል አስቸጋሪ ይሆናል ተብሎ አይጠበቅም። ነገር ግን ዩናይትድ በጣም ልምድ ያለውን ተጫዋች ወደ ቡድኑ ደግሞ ማምጣት ይፈልጋል። ለዚህ ነው ካርሎስ ባሌባን በቀዳሚነት ማስቀመጥ የሚፈልጉት። በተመሳሳይ አዳም ዋርተንን በእርግጥ አሁን አዳም ዋርተንን ወደ ቀዳሚ ምርጫቸው አምጥተውታል። አንድሬ ሳንቶስም እንዲሁ ከዩናይትድ ጋር ስሙ ተያይዞ የተነሳ የሚገኝ የ6 ቁጥር ስፍራ ተጫዋቾች በዚህ ቡድን ውስጥ የመምጣት እድል አላቸው ተብለው ከሚጠበቁ ተጫዋቾች መካከል የሚነሱ ሆነዋል ማለት ነው። አሁን ባለበት ነባራዊ ሁኔታ ምናልባት ዩናይትድ የትኛውን ተጫዋች በዚህ ቦታ ላይ ወደ ቡድኑ ይቀላቀላል በቀጣይ ከምንመለከታቸው ጉዳዮች ውስጥ የሚነሳ ነው የሚሆነው። ነገር ግን አሁን ባለበት ነባራዊ ሁኔታ ዩናይትድ የ6 ቁጥር በጣም አጥብቆ ፈላጊ መሆኑን በተደጋጋሚ በምንመለከተው ማንቸስተር ዩናይትድ ይሄኛውን ጉዳይ በደንብ እያስተዋለን ያለ ይመስላል እና ዩናይትድ ቤት ውስጥ በጣም አስፈላጊ የሚባሉ የሜዳ ላይ ዲፓርትመንቶች ከመቅረፍ አንጻር አሁን ላይ ቢያንስ የግብ ጠባቂ ጉዳይ ቀደም ሲል እንዳነሳ ነው በሴኔ ላመንስ አማካኝነት የመተካት እድሉ ወይም ያንን ቦታ የመሸፈን እድሉ በጣም ሰፊ ይመስላል። ከዚህኛው ባሻገር ግን በቡድኑ በኩል ከሚጠበቁ ጉዳዮች ውስጥ አንዱ የሚሆነው ዩናይትድ የ6 ቁጥር ደንበኛ ፈላጊ መሆኑን ደግሞ በተደጋጋሚ የተመለከትናቸው ከሚገኙ የዚህ ሰዓት ላይ እየወጡ ከሚገኙ መረጃዎች ውስጥ አንዱ ነው። የትኛውን ተጫዋች ያገኛል፣ በየትኛው ተጫዋች ደግሞ የተሻለ ጊዜን ሊያሳልፍ ይችላል ክለቡ እንደ ቡድን የሚሉት ጉዳዮች በደንብ የሚያነጋግሩ ይመስለኛል። ምናልባት በዚህ ሰዓት ላይ የዛን ያህል ማርኬት ቫሊዩ ላይ ያሉ በጣም በርካታ ተጫዋቾች አሉ። ነገር ግን እነዚህን ተጫዋቾች ደግሞ የሚፈልጉ በዛው ልክ በጣም ጥቂት የማይባሉ በርከት ያሉ ቡድኖችን ደግሞ የምንመለከት ይመስለኛል። በጣም በቁጥር ደረጃ ልናነሳቸው የሚገቡ እጅግ በጣም በርከት ያሉ ተጫዋቾች በዚህ ውስጥ ለዩናይትድ የፉክክር መጠኑ እንዲሁ በጣም ቀላል ነው ማለት አንችልም። ነገር ግን በዝውውር ሂደቱ ላይ ኮነር ጋላገርን ወደ ማንቸስተር ዩናይትድ ማምጣት የሚፈልግ ወደ ክለቡ ማምጣት እንደሚፈልግ አሁን ላይ በሰዓት ላይ እየወጡ ከሚገኙ የዩናይትድ ከዝውውሮቹ ጋር ተያይዞ የተነሱ ከሚገኙ ጉዳዮችም ጭምር ደግሞ የሚነሱ ሆነው የተመለከትናቸው ነው የምንገኘው። ለዩናይትድ ከብራይተን ጨዋታ በፊት አዳዲስ ነገሮችን ልንመለከት አንችልም። በእርግጥ ምናልባት ጥሩ ፎርም ላይ ነው የሚገኘው። ያለፉትን የቅርብ መርሃ ግብሮችን በተመለከተ በተለይ ከሲቲ ሽንፈት በኋላ ከቼልሲ ጋር ባለድል ነበር። በብሬንፎርድ ሽንፈትን አስተናግዷል። ሰንደርላንድን እና ሊቨርፑልን ደግሞ ባክ ቱ ባክ አሸንፎ እየመጣ የሚገኝ ቡድን እንደመሆኑ መጠን በዚህኛውም ጨዋታ ላይ ከሚጠበቁ ቡድኖች ውስጥ አንዱ ይሆናል ማለት ነው እና ለማንቸስተር ዩናይትድ በጣም አስፈላጊ የሚባሉ መርሃ ግብሮች ከፊት ለፊት የሚጠብቁት ቡድን መሆኑን ደግሞ እያስተዋልን እንገኛለን። የቡድኑ ትልቁ ዲፓርትመንትና ክፍተትን ደግሞ የምንመለከታቸው ይሆናል በቀጣይ ጊዜያቶች ማለት ነው። ከዚህ ቡድን ጋር በተያያዘ ምናልባት ማን እዚህ ቦታ ላይ መጥቶ ደግሞ በቀጣይ የዚህም ቡድን ክፍተት መሸፈን ይችላል በደንብ በሰፊው ከምንመለከታቸው ጉዳዮች ውስጥ የምንመለከተው ነው የሚሆነው። ለሩበን አሞሪም ግን ነገሮች በሚፈልጉት መልክ እየሄደላቸው እንደሆነ ግን በደንብ ማንሳት እንችላለን። በቅርብ ጨዋታዎች ምናልባት ከሊቨርፑል ጋር የነበረው በሎ ብሎክ ሲጫወት የነበረ ሰከንድ ቦልን እንደ አማራጭ ይዞ ሲጠቀም የነበረ ቡድን እንደመሆኑ መጠን ምናልባት ሌላው ጥሩ ጊዜን የማሳለፍ እድል ይኖራል ተብለው ከሚጠበቁት ውስጥ አንዱ ነው። ሌላው ከማንቸስተር ዩናይትድ ጋር ተያይዞ የተነሳ የሚገኘው ጄጄ ጋብሪኤል የተሰኘ ገና 15 ዓመቱ ላይ የሚገኝ በማንቸስተር ዩናይትድ ዋና ቡድን ውስጥ ልምምድ መስራት የቻለ ተጫዋች ሆኗል። ምናልባት በዩናይትድ ቤት ውስጥ በጣም ተስፋ ከሚጣለባቸው ተጫዋቾች መካከል አንዱ መሆኑን የሚገልጹ ሪፖርቶች እየወጡ ነው የሚገኙት። አንዱ ዳረን ፍሌቸር የቀድሞ የማንቸስተር ዩናይትድ ተጫዋች የነበረ አሁን በዚህ ቡድን ውስጥ በአሰልጣኝነት እያገለገለ እንደሚገኝ ይታወቃል እና በዚህ ቡድን ውስጥ በጣም ከተደነቀባቸው ተጫዋቾች መካከል አንዱ መሆኑን ነው እንግዲህ እየተናገረ የሚገኘው። በ14 ዓመቱ የማንቸስተር ዩናይትድ ከ18 ዓመት በታች ቡድን ውስጥ መጫወት የቻለ ተጫዋች ነው እና የመስመር
የአጥቂ ስፍራ ተጫዋች ነው። በጣም በርካቶች እንደሚያነሱት የኔይማር ጁኒየርን ሮል ሞዴል አድርጎ ያደገ አይነት ተጫዋች ነው እና በዩናይትድ ቤት ውስጥ የ2 ዓመታት ኮንትራት አሉት። ጄሰን ዊልኮክስ የማንቸስተር ዩናይትድ ቴክኒካል ዳይሬክተር በቀጣይ ረጅም ጊዜ ኮንትራት ኦፈር ያቀርቡላቸዋል ተብለው ከሚጠበቁ የዚህ ቡድን ተስፈኛ ከሆኑ ተጫዋቾች መካከልም ጭምር ደግሞ አንዱ ተደርጎ የተነሳ ነው የሚገኘው እና በርካቶች ይህንን ተጫዋች ገና ካሁኑ እያደነቁት ነው የሚገኙት። በእርግጥ ዩናይትድ ጥያቄ የሚነሳበት ቡድን ይመስለኛል። ገና ነው። በዚህ ሰዓት ላይ እንደነ ሃይደን ሄቨን ያሉ ወጣት የሚባሉ ተጫዋቾች አሉ። እነሱንም በቋሚነት በተከታታይ ሩበን አሞሪም እያስመለከቱን አይደለም የሚገኙ። በእርግጥ እሳቸውም የሰርቫይቫል ጥያቄ ይነሳባቸዋል። አሁን ቡድናቸው ፍጹም መረጋጋት የሌለበት ቡድን እንደመሆኑ መጠን ውጤት ሲርቅ ለወጣቶች እድል በመስጠት ውስጥ ቡድኖች የተለየን ቁማር ላይወስዱ ይችላሉ፣ ወይንም በዛ አይነት ሂደት ውስጥ ላንመለከታቸው እንችላለን። ነገር ግን ከሂደቶች አንጻር ከተመለከትን ለሳቸውም የተሻለ ሊሆን የሚችለው በቀጣይ ጊዜያቶች ውስጥ ተስፋ የሚጣለባቸውን ተጫዋቾች ወደ ቡድናቸው ከማምጣት አንጻር የመጀመሪያ ልምምዱን በዚህ ቡድን ውስጥ ከሰሩ ተጫዋቾች መካከል አንዱ መሆኑን የተመለከተ ነው እንግዲህ የምንገኘው እና በቀጣይ በዚህ ቡድን ውስጥ ከምንጠብቃቸው ተጫዋቾች መካከል የመሆን እድል በሰፊ እንዳለ ነው የተነሳ የሚገኘው። እንዲሁ ቲምቶክ በዚሁ የአማካይ ስፍራ ተጫዋቾችን በተመለከተ በተለይ ሞርተን ሂዩምለንድን 26 ዓመቱ ላይ የሚገኘው ተጫዋች በስፖርቲንግ ቤት ውስጥ ከሚገኙ ተጫዋቾች ውስጥ አንዱ እንደሆነ ይታወቃል እና የቡድኑን አማካይ ቦታን ለመሸፈን ወደዚህ ቡድን እንዲመጡ ከሚፈልጓቸው ተጫዋቾች መካከል አንዱ መሆኑን እና ወደ 50 ሚሊዮን ፓውንድ አካባቢ የሚጠጋ ለዝውውሩ ማንቸስተር ዩናይትድ በማቅረብ ተጫዋቹን የግሉ ማድረግ ይፈልጋል የሚሉ ሪፖርቶችም ጭምር እየወጡ ነው የሚገኙት። ሩበን በተለይ 6 ቁጥር ቲፒካል ተጫዋችን የሚያገኙ ከሆነ የተሻለ ቡድን ግንባታ መፍጠር እንደሚችሉ በደንብ መረዳት የምንችልበትን ነው መመልከት የምንችለው። ከጨዋታ በፊት ከብራይተን ጋር የሚያደርጉትን መርሃ ግብር አናሊሲስ እንሰጣለን። አብራችሁ ስለሆናችሁ ግን ከልብ አመሰግናለሁ።